እንግዲህ ለልጆቹም በሚገባ መልክ መንፈስ ቅዱስ ያስተምራቸዋል ብዬ አምናለሁ። ዕብራውያን 6:19 በጌታ ስም አነበዋለሁ። እንደዚህ ይላል፣ ይህ ተስፋ እንደ ነፍስ መልህቅ አለ፣ እሱም እርግጥና ጽኑ የሆነ ወደ መጋረጃውም ውስጥ የገባ ነው ይላል። የዛሬውን መልእክቴ የማይናወጥ መልህቅ ብየዋለሁ። እንጸልይ። ቅዱስና ዘላለማዊ ይሁን ልትወደድና ልትመሰገን ልትከበርና ሊሰገድልህ የሚገባ ልትፈቀር የሚገባ የዘላለም አምላክ የዘላለም ንጉሥ እግዚአብሔር ሆይ ዛሬም በጌታ በኢየሱስ ክርስቶስ ስም እኔና ወገኖቼ ወደ ጸጋ ዙፋን እንቀርባለን። እነሆ አባትነት ከሚሰየምበት ሁሉ አባትነት ሁሉ ከሚሰየምበት እንዳለው ጳውሎስ በፊትህ በአብ ፊት እንበረከካለሁ እንዳለው እኛም ደግሞ በፊትህ መጣን። ወደ ማደሪያህ አንተ ወዳለህበት ወደ ጸጋ ዙፋን ጸጋ የምንቀበልበት እነሆ የሚረዳን የሚያግዘን ጸጋ እንደዚሁ ምሕረትህን ደግሞ የምናገኝበት ያ ጸጋ ዙፋን ወደፊት መጣን። አንተ ደግሞ ወደ አንተ የመጡትን አውጥተህ ስለማጥል በጌታ በኢየሱስ ስም እናመሰግንሃለን። ጌታ ሆይ እንደገና ቃልህን እንድትልክልን እንጸልያለን። መንፈስ ቅዱስ የቃሉ ባለቤት የሆንከው አንተ ራስህ እንድታስተምር በጌታ በኢየሱስ ስም ጸልያለሁ። በእኔ ውስጥ እለፍ። እነሆ ምንም ሳትታገድ በነፃነት እንድትመላለስ በዚህ ጉባኤ ውስጥ በክርስቶስ ኢየሱስ ስም ጸልያለሁ። ጌታ ሆይ ሳትነካን እንዳታልፍ እነሆ ሳትነካን እንዳታልፍ እንጸልያለን። ደግሞ ጠልቀን መሄድ እንፈልጋለን። ጌታ ሆይ ወደ ጥልቅ እንድትወስደን የመንፈሳዊ ግንዛቤያችንን እንድትከፍት እነሆ ስትናገር ድምፅህን መስማት የምንችልበትን አእምሮ ጆሮ እንድትከፍት በክርስቶስ ኢየሱስ ጸልያለሁ። አባት ሆይ እባክህ ተናገረን። የደነዘዘውን ሰውነታችንን አነቃንቀው አነቃቃው። እግዚአብሔር ሆይ ደረቁን ደንዳናውን ልብ አውጥተህ የለሰለሰውን ልብ እንድታስቀምጥልን በክርስቶስ ኢየሱስ ስም ጸልያለሁ። መንፈስ ቅዱስ በዚህ ቦታ እንፈልግሃለን። እያንዳንዳችን ላይ እና እንድትመጣ እንድትሞላን በደም ስራችን እንድትዘዋወር በአጥንት በመቅኔያችን ውስጥ እንድትቀመጥ ልባችንና አእምሯችንን እንድትቆጣጠር በክርስቶስ ኢየሱስ ስም ጸልያለሁ። አሜን። የኔንም የባሪያህን ኃጢአትና በደል ይቅር በል። ይቅር ብለኸኝ አንጽተህ እንደገና በጸጋ ሞልተህ አቁመኝ። የመስቀል ጀርባ እንድትሸሽገኝ በክርስቶስ ኢየሱስ ስም ጸልያለሁ። እኔ ሳልሆን አንተ እንድትታይ የኔ ድምፅ ሳይሆን የአንተ ድምፅ እንዲሰማ በጌታ በኢየሱስ ስም ጸልያለሁ። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። የማይናወጥ መልህቅ። ከጥቂት ወራት በፊት ከአንዲት እህት ጋር የጸሎት ምሽት ካመሸው በኋላ በጣም መሽቷል እና ከእኩለ ሌሊት በኋላ አልፏል። በስልክ ነው የምንጸልየው። እሷ ካሊፎርኒያ ናት ያለችው አክቹዋሊ ፖርትላንድ እና እኔ ደግሞ ካናዳ ውስጥ ነው ያለሁት። ግን ብዙ ጸለይን የምንጸልይበት ጉዳይ ስለነበረ ከጸለይን በኋላ የተለመደውን ህልም አየሁ። በህልሜ ምን አየሁ? ያ ህልም በጣም የሚያስፈራ ገደል ላይ ሆኜ ይመስለኛል እና ያ ገደል ጥጉ በድንጋይ ላይ ድንጋይ የተደራረበ ነገር እንደ ካባ አይነት ነገር ነው እና ድንጋዩ በሲሚንቶ የተያያዘ አይደለም፣ ግን በአንድ ድንጋይ ላይ አንድ ትንሽ ነካ ብታዩት የሚወድቅ አይነት ነገር ነው እና በእግሬ እነዚህ ቀዳዳ አሉ አይደለ? በድንጋይ መካከል ያለችው ባዶ እግሬ ነኝ። እዛች ውስጥ እየገባሁ ነው ወደ ላይ የምወጣ እና በጣም ብዙ መንገድ ኦልሬዲ ሄጃለሁ እና የሚገርመው ነገር ምንድን ነው? ይሄ ድንጋይ እንደዚህ የምወጣበት የመስቀል ቅርጽ ነው ያለው እና የመስቀል ቅርጽ ነው ያለው። እንደዚህ አድርጌ ነው ያስኩት ድንጋዩ እና
ወደ ላይ እወጣለሁ እግሬን እየፈለኩኝ እና በእጄ ድንጋይ አገኘው። ከዛ በኋላ እየወጣሁ በጣም አልቦኛል፣ በጣም እንቀጠቀጣለሁኝ እና ወደ ጫፍ ላይ ለመውጣት ትንሽ ነው የቀረኝ እና ወደ ጫፍ ሳይ ማለት ይሰማኛል አስፋልት ነው፣ ገደሉን እየጨረስኩኝ ነው። ግን ልደርስ ስል ያ እንትን እንዳለ እንደዚህ መንቀሳቀስ ይጀምራል። በቃ ይነቃነቃል፣ በቃ ሊጥለኝ ሊናድ ማለት ነው። ግን እንደዚህ ነካውኝ፣ እንደዚህ ብዬ ነካ አድርጌ እንግዲህ ሊይዘኝ አይችልም። ከዚህ በኋላ ወደ ጫፍ እየደረስኩ ነው እና በጣም ያስፈራል፣ ይንቀሳቀሳል። ግን እንደዚህ ስል እጮሃለሁ ሰዎችን አውጡኝ እያልኩኝ፣ ግን ማንም ሰው አይሰማኝም። ሰው ቢሰማኝም ዝም ብሎኝ ይሄዳል እና እንደዚህ እያልኩኝ ታች ነኝ እኔ ያለሁት እና እንደዚህ ስል አንድ ድንጋይ አገኘሁ። ከዛ ድንጋዩን ነካ ሳደርገው ጥንክር ያለ ነው እና ባለኝ ኃይል ሁሉ እሱም ድንጋይ ይዤ እንግዲህ ለመውጣት ነው የምፈልገው እና በጣም በቃ በጣም ከባድ ነበር። በህልም በጣም ያስፈራል እና ከወደድኩኝ በጣም ረጅም ገደል ነው። ግን ያንን ድንጋይ ይዤ በጣም ባለኝ ኃይል ሰውነቴን ሁሉ እንትን አልኩኝና እዛ አስፋልት ላይ ወጣሁኝ እና በጣም የገረመኝ ምንድን ነው እየወጣሁኝ ምን አልኩኝ፣ የማይነቃነቅ አለቴ ኢየሱስ ነው መሰረቴ ብዬ ከእንቅልፌ ነቃሁ። አሜን። እና በጣም ገረመኝ እንደዛ ማለቴና ያ ድንጋይ መልህቅ ነበር። ያንን የማይነቃነቅ መልህቅ ሰውነቴ ከብዶት ቢነቀል ኖሮ በዛ ረጅም ገደል ውስጥ ተሽቆልቁዬ ወድቅ ነበር። ግን ያንን ድንጋይ ይዤ ወጣሁ እና እንግዲህ የህልሙ ትርጉም ምን እንደሆነ አላወቅኩትም። ግን የዕብራውያን ጸሐፊ የሚናገረው ይሄንኑ ነው። እንደ ነፍስ አለ መልህቅ አለን። አሜን። እሱ ምንድነው አለ? እርግጥና ምንድነው? ጽኑ። አሜን። ጽኑ የሆነ ነው ይለናል። ብዙ ጊዜ መልህቆችን የምናገኘው ታላላቅ ወደቦች ላይ ነው አይደለም? መልህቅ ማያውቅ አለ እዚህ ውስጥ? መልህቅ ምን እንደሆነ ማያውቅ በእንግሊዝኛ አንከር ይለዋል። የማያውቅ አለ? ታውቂያለሽ? መልህቅ ማለት እንግዲህ ትልልቅ መርከቦች ይመጣሉ በአንድ ውሃ ላይ። መርከቦቹ ይቆማሉ፣ መቆም አለባቸው አንድ ወደብ ላይ ሲደርሱ። እነዛው መርከቦችን አጥብቆ የሚይዝ ብረት ነው። ብረት አለ የተተከለ፣ ገመድ ደግሞ አለ። ገመዱና ብረቱ ይያዛል። ስለዚህ በሚቆምበት ጊዜ መልህቁ እንዳይዝ መርከቡን እንዳይዝ ያደርገዋል ማለት ነው። እንግዲህ በአንድ ቦታ ለማቆየት የሚይዝ የሚያገለግል መሳሪያ ነው። መርከቡን በአንድ ቦታ ላይ አጽንቶ ለማቆየት መልህቆች መርከቧን ለማንሳት ከየአቅጣጫው የሚመጡትን ነፋሶች እና ሞገዶች ለመዋጋት ያገለግላሉ። እነዚህ መልህቆች እስቲ በምናባችሁ አስቡት፣ እንድታስቡ ፈልጋለሁ። እራሳችሁን አንድ በውቅያኖስ መካከል የምትጓዝ መርከብ ላይ አስቀምጡት እስቲ። በድንገት ሰማዩ ቢጨለምለም ሲል፣ ደመናው ሲሰበሰብና ባህሩ መንቀጥቀጥ ሲጀምር ምን እንደሚሰማችሁ እስቲ አስቡት። በእንደዚህ አይነት ጊዜ መልህቅ ወይንም አጋዥ ብቻ አይደለም፣ አስፈላጊ ነው አይደለም? መልህቁ ማዕበሉን ነፋሱን አያቆመውም፣ አያቆመውም አይደለም? ነገር ግን መርከቧን ሴኪውር አድርጎ ያስቀምጣታል አይደለም? አንድ ቦታ ላይ በድንጋይ በበረዶ እንዳትጋጭ አጽንቶ ይይዛታል። ይሄ የአካላዊ መልህቅ ምሳሌ ሲሆን የመንፈሳዊ መልህቅ ምሳሌ የሆነው ደግሞ ምንድነው? መንፈስ ቅዱስ የሚሰራው እንደዚያው። እግዚአብሔር አብ ወልድም መንፈሳዊ መልህቃችን እንዲሰራ የተላከው መንፈስ ቅዱስን የላኩትን በዚህ መንገድ ነው። ዕብራውያን 6:19 ይህ የነፍስ መልህቅ ነው፣ ጽኑና አስተማማኝ የሆነ ተስፋ አለ። መልህቅ እንዴት ነው የሚሰራው? ለምንስ አስፈለገ ብንል በአሁኑ ዘመን
በጣም ኢንጂነሮችን ሁሉ እንድናደንቅ የሚያደርጉን ድንቅ ዘመናዊ መልህቆች አሉ። አንዳንዶቹ ወደ ውቅያኖስ ወለል ውስጥ ዘልቀው የሚገቡ እንደውም አሁን አንዳንድ ጊዜ አይደው ነው ስለናንተ ግን ቲክቶክ ላይ ነው እወዳለሁ ሰብስክራይብ ማድረግ እነዚህ ኃይለኛ አንድ ትልቅ ውቅያኖስ መካከል ያሉ መርከቦች በቃ በእንትን ሲመቱ ጨለማ ነው ውሃ አይታችሁ እንደምታውቁ ማለት ቲክቶክ ላይ ይመጣልና በጣም ይገርመኛል። በቃ እንዴት አድርጎ ማዕበሉ እንዴት እንደሚመታቸው እና ኢማጂን እስቲ የውቅያኖሱ ምድር ላይ ያ ብረት ተጣብቆ እንግዲህ እዛ ድረስ የሚሄደው ሰው አስቡ። ግን እንደዛ ነው እና ልክ ወደ ውቅያኖስ ወለል ውስጥ ዘልቀው የሚገቡ ፈሳሾች አሏቸው። ሌሎቹ ደግሞ እንደ እንጉዳይ ቅርጽ አይነቶች አሏቸው እና እሱን እየፈለኩ ነበረ ስለሱ ስጽፍ። ቦታን ለመያዝ የመርከብን ክብደት ይጠቀማሉ። መርከበኞች ተለዋዋጩን ብዙ ጊዜ የተለያዩ መልህቆችን ይጠቀማሉ። ማለቴ ማዕበል ለመከላከል ተለዋዋጩን ብዙ ጊዜ የተለያዩ ተለዋዋጩን አየር ለማገዝ የተለያዩ መልህቆችን ይጠቀማሉ። የሚያስደንቀው ነገር መልህቁ ሲወድቅ ሁሉ ነገር ይለወጣል። ለምን? ሞተሮች ራሳቸው ማረፍ ይችላሉ። ያንን አጥብቆ በላዩ ላይ እንዲሳፈፍ የሚያደርገው ሞተር ያቆማል ስራው። ለምን? መልህቁ አጥብቆ ስለሚይዘው። እነዚህ ይሄ ከረንት የሚባሉ እንደ ጅረት እንትን የሚለው ውሃ ለመከላከል የማያቋርጠው ጥረት ይቀጥላል አይደለም? መልህቁ የመርከቡን ሸክም ስለሚወስድ መርከቡ በቦታው ለመቆየት የሚያደርገው የማያቋርጥ የኤንጂኑ እንዴት እንደሚሰራ ድክመቱን ያቆማል። ኤንጂኑ እረፍት እንዲያገኝ ያደርገዋል መልህቁ። ይህ ደግሞ የክርስትና ህይወት ምስል ነው ብዬ አስባለሁ። እግዚአብሔር ዝም በሉ እኔ አምላክ እንደውም እወቁ እያለ ሲጋብዘን ያንን ግብዣ ትተን ብዙዎቻችን በራሳችን በርትተን ለመጽናት ለመቆም እንሞክራለን። ህይወታችን ግን በዛ በመንፈስ ቅዱስ ኃይል ሲያዝ የትግላችንን የመከራችንን ክብደት ከኛ ከደካማው ትከሻችን ወደ ኃይሉ ብርታት እናስተላልፋለን ማለት ነው። በሐዋርያት ሥራ 27 ምዕራፍ ላይ ጳውሎስ እስረኛ ሆኖ ወደ ሮም ሲወሰድ መርከቡ አስፈሪ ማዕበል አጋጠመው አይደለም? በጣም ከባድ ነበር። ጨለማ እንደነበረ ይናገራል። በዚህ ችግር ጊዜ መርከበኞቹ ሁለት ነገሮችን አደረጉ። አንደኛው ምን አሉ ይላል? መልህቆችን ጣሉ። ሁለተኛው ደግሞ ብርሃን እንደወጣ ምን አሉ? እንዲወጣ ጸለዩ አይደለም? በጣም ከባድ ነው። በሌሊት በመርከብ መጓዝ በጣም ሪል የሆነ ጨለማ አይታችሁ አታውቁም። በውቅያኖስ መካከል ኢቭን እንኳን መብረር በአየር ላይ ምንም በቃ የጨለማ ምንነት እስከ ዛሬ ድረስ አላወኩም ነው የምትሉ። ምንም የሚታይ ነገር የለም። በቃ ጨለማ ጅፍ ነው እና በዛ መካከል የምትሄድ መርከብ አስቧል። እና እንዴት ያለ ጠንካራ ጥምረት ነው! አንደኛው ምንድነው? መልህቅና ሁለተኛው ደግሞ ጸሎት። መልህቅ ወይንም ጸሎት ይላል። የእግዚአብሔርን ማዳን በመንፈሳዊ ሲጠባበቁ መልህቆቹ ደግሞ በአካል አጥብቀው ይይዟቸዋል ማለት ነው። እና በእርግጠኝነት ማለዳ በመጣ ጊዜ እግዚአብሔር በደህና ወደ ባህር ዳርቻ አወጣቸው አይደለም? አዎ። እና በእርግጠኝነት ማለዳ በመጣ ጊዜ ነው እንደዛ ያደረገው። ይህ ታሪክ የሚያሳየው እምነት አውሎ ነፋሶችን መራቅ የሚያርቅ አቮይድ የሚያርቅ ሳይሆን በአውሎ ነፋስ ውስጥ ግን መዳን እንደሚገኝ ነው የሚናገረው። መልህቆቹ ማዕበሉን አልከለከሉትም፣ ከልክለውታል፣ አይችሉም። ነገር ግን እግዚአብሔር ለጳውሎስ ያለውን እቅድ እንዲያበላሽ የተነሳውን ማዕበል ግን ከለከለው አይደለም። ስለዚህ ከዚህ ልምድ በመነሳት መልህቅን አስተማማኝ የሚያደርጉት ምንድን ናቸው? አንደኛ ጠንካራና ብቃት ያለው ነው። በቀላሉ የማይሰበር መሆን አለበት አይደለም።
በማይሰበር ቁስ ማቴሪያል ነገሮች ነው መሰራት ያለበት ያ መልሕቅ። ሁለተኛ ደግሞ ያ መልሕቅ ምን መሆን አለበት? አጥብቆ የሚይዝ መሆን አለበት። አይጎተትም ወይንም አይንሸራተትም። ሶስተኛው ምንድነው? ይሄ መልሕቅ ውጫዊ መሆን አለበት። በውጭ ነው። መርከቡ ራሱን መትከል ወይም መያዝ አይችልም። ነገር ግን ውጭ ኤክስተርናል መሆን አለበት ማለት ነው። እነዚህ አካላዊ እውነቶች ሲሆኑ መንፈሳዊ እውነቶችን ግን ደግሞ ያንጸባርቃል። መልሕቃችን በክርስቶስ ውስጥ ያገኘነው መንፈስ ቅዱስ ነው። አሜን። ይህ መንፈስ ቅዱስ በይዘቱ የጠነከረ መለኮታዊ እንጂ የሰው ጥረት የሰው ኤፈርት አይደለም። በእርግጥ ይይዘኛል፣ በእርግጠኛነት ደግሞ ይይዛል። እያንዳንዱ የእግዚአብሔር ተስፋዎች አንዳቸውም አይጠሉንም አይደለም። የእግዚአብሔር ቃል አጥብቆ የሚይዘን ነው። ደግሞ ይሄ ደግሞ በመንፈሳዊ ደግሞ ስንመለከት ኦፍኮርስ ኤክስተርናል ነው አይደለም። ከራሳችን ውጭ የሆነ ነገር ነው። መንፈስ ቅዱስ ረድኤታችን የሚመጣው ከውስጣችን ሳይሆን ረዳታችን የሚመጣው ከማን ነው? ከማይለየን መንፈስ ከመንፈስ ቅዱስ ነው። አንዳንዴ በተለያዩ የህይወት ነፋሳት ስንመታ ከመልሕቁ ለመለየት እንፈተናለን። በደንብ የተያያዙ በመልሕቁ መርከቦች እንኳን በደንብ የተያዙ መርከቦች እንኳን አንዳንዴ መጠንቀቅ አለባቸው። የሌሊቱ ሞገድ ቀስ በቀስ መርከቧን ካስተማማኝ ወደብ አንስቶ ሊጎትታት ይችላል። ዕብራውያን 2:1 እንዳስጠነቀቀን እንዳንወሰድ አብልጠን ልንጠነቀቅ ይገባል። አሜን። እንዴት ነው ይህ መንሸራተት ይህ መወሰድ የሚከሰተው ወገኖች? ጸሎትን ቸልስን አያችሁ። መንፈስ ቅዱስ ከኛ የሚርቀው መንፈስ ቅዱስ እኮ በውስጣችን ያለ ነገር ነው አይደለም? ገና ስንጠመቅ ጌታ ኢየሱስን እንደ ግል አዳኛችን አድርገን ስንቀበለው መንፈስ ቅዱስ በእኛ ላይ መጥቷል። ስንቶቻችሁ ታምናላችሁ? ስለዚህ መንፈስ ቅዱስ የትም አይደለም፣ እዛው ውስጣችን ነው ያለው። ስለዚህ ግን ይህንን የመንፈስ ቅዱስ እንዳንለማመድ ከሚያደርጉ ነገሮች አንደኛው ምንድነው? ጸሎትን ቸልስን። የመልሕቁ መስመር ወደ እግዚአብሔር የሚወስደው መስመር እኮ ነው አይደል? ከቃሉ ስንርቅ ጸሎት ቸልስን ከቃሉ ስንርቅ ለምንድነው? ቃሉ የህይወት ኮምፓስ ነው አይደለም? ቃል ለእግሬ መብራት ለመንገዴ ምንድነው አለ? ብርሃን ነው። ስለዚህ ቃሉን እስቲ ውሰዱ፣ ቃሉን እስቲ ተውት። የት እንደምትሄዱ ግራ ይገባቸዋል። ከቃሉ መራቅ ያ ነው። የመጨረሻው የመልሕቅ ማንነት እውነት ደግሞ ስንመለከት መልሕቆች ለዘለቄታ ጥቅም የሚውሉ አይደሉም። ደህንነቱ ወደ ተጠበቀ ወደብ እስክንደርስ ድረስ ጊዜያዊ እርምጃዎች ናቸው። አንድ የታወቀ ጸሐፊ ሲናገር ምን አለ? በዓለም ውስጥ ሁሉ ጊዜ በአንድ ቦታ ጠዋት ነው አለ። ታውቃላችሁ? ይሄን ሁሉ ጊዜ በዓለም ውስጥ አንድ ጊዜ እኛ ጋር ሲጨልም ሌላ ቦታ እኮ ብርሃን ነው አይደለም? ሁሉ ጊዜ ጠዋት አለ አይደለም? ሁሉ ጊዜ ጠዋት አለ እና ሌሊታችሁ ምንም ያህል ቢጨልም መንጋቱ ግን አይቀርም። አሁን ያለንበት ማዕበል ጊዜያዊ ነው። ነገር ግን አጥብቆ የሚይዘን መልሕቃችን ግን እስከ ሰማይ ዳርቻ እስከምንደርስ ያደርሰናል። አሜን። አያችሁ፣ ይሄ የዓለም መልሕቅ መርከቡን አንድ ቦታ እስከሚያደርስ ድረስ ነው። ከዛ በኋላ ዋጋ የለውም። የኛ የሰማዩ መልሕቃችን ግን እስከ መጨረሻው ነው ማለት ነው። ስለዚህ መንፈስ ቅዱስ ምንድን ነው ስንል መንፈስ ቅዱስ የሚያስፈልገን መልሕቅ፣ ሁላችንም የህይወት መልሕቅ ያስፈልገናል አይደለ? መርከቡ በነፋስ በወጀቡ እንደሚመታ የታወቀ ነው አይደለ? ለምን ካልን ለምንድን ነው መርከቡ ይመታል ብለን የምናስበው? ህይወቱ ውሃ ላይ ስለሆነ ነው አይደለ? ህይወቱ ውሃ ላይ ስለሆነ መርከቡ እንደሚመታ፣ መኖሪያው ውሃ ላይ ነው። መርከብ ከውሃ ከወጣ አገልግሎቱ የተሰራበት ዓላማ አብቅቷል፣ ሞቷል ማለት ነው። መርከብን የሚሰሩ ሰዎች፣ ባለሙያዎች መርከቡን ገና ኢንጂነር ሲያደርጉ ነፋስና ወጀብን ታሳቢ
በማድረግ ነው አይደለም? ለዚህ ነው ከመርከቡ ጋር መልህቅ አብሮ ዲዛይን መደረግ አለበት። ክርስቲያኖች ገና እግዚአብሔርን እንደ ግል አዳኛችን አድርገን ስንቀበለው በቃ እኔ ያንተ ነኝ፣ የዘላለም ምርጫዬ አንተ ነህ ብለን ቃል ስንገባ በውሃ ስንጠመቅ ከዛም በመንፈስ ቅዱስ ስንጠመቅ ያ መልህቃችን በውስጣችን መኖር ይጀምራል። ችግሩ በውስጣችን የሚኖረውን መንፈስ ቅዱስ እውቅና አለመስጠታችን። ጳውሎስ ለቆሮንቶስ ክርስቲያኖች ሲጠይቃቸው ደስ ይለኛል። ይህን ሳነብ ሁል ጊዜ ይገርመኛል። ስጋችሁ አለ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ ወይንም ማደሪያ እንደሆነ ታውቃላችሁን አላቸው። ወገኖቼ እናንተስ ታውቃላችሁ? ታውቃላችሁ? ይህ እውቀት በጣም በጣም አንገብጋቢ ነው። ከክርስቶስ ጋር በጥልቅ መንገድ ለመራመድ ከፈለጋችሁ ይህንን እውቀት በደንብ ልትረዱት ይገባችኋል። ምክንያቱም በጣም ብዙዎቻችን ለብ ያለን ክርስቲያኖች ነን። ወይ በጣም አልሞቀን ወይ አልቀዘቀዝን፣ በመካከል ሆነን በቃ 30-40 ዓመት እንጓዛለን። አድቬንቲስቶች ተብሎ there is no sparkling በቃ የሆነ ብልጭታ የለም በእኛ ውስጥ ምንም ኤክሳይት የሚያደርግ ነገር። በመንፈስ ቅዱስ ስትነኩ ግን ይህንን መንፈስ ቅዱስ ስትለማመዱ ግን የሚሞት ነገር የለም። በቃ ሁል ጊዜ ኤክሳይትድ እንደሆናችሁ ደግሞ ለራሳችሁ እኮ አይደለም ሌላም ሰው እንዲያውቅ ትፈልጋላችሁ። ይህንን ነገር ዝም ብሎ ዝም የማያሰኝ ምንድን ነው የሆነ መዝሙር አለ አይደለም? አንዳንድ መዝሙር አለ ዝም የማያሰኝ ብዙ ምክንያት አለኝ፣ ከዛስ እንዳመሰግነ የሚጎተጉተኝ በቃ አለ የሚጎተጉት ነገር አለ። እንዴት ዝም ትላላችሁ? ግን ብዙ ስናይ ግን ያ አይደለም። በእኛ ቤተክርስቲያን ውስጥ በቃ ሳታለ በቃ ለብ ያለ ምንም there's no excitement። አሜን። ክርስቲያኖች ኤክሳይት ልንሆን ይገባል አይደለም? አዎ። ግን ያንን ስለማናውቅ በቃ ከክርስቶስ ጋር በጥልቅ ለመንገድ ለመራመድ በጣም እናንተ የመንፈስ ቅዱስ ማደሪያ ናችሁ። እንደውም ልንገረምና ልንጠይቅ ይገባናል። እግዚአብሔር ሆይ እንዴት ይሄችን ሴት እንዴት ወደድክ? እንዴት በእኔ ውስጥ ይሄ ሁሉ ክፋት ይዤ ምንበት ጊዜ አለ? ይህንን ክፉን ልቤ እንዴት መረጥከው? ልንጠይቅ ቻሌንጅ ልናደርግ ነው እንደውም የሚገባል። እግዚአብሔር ሆይ እባክህን ማነው ንጹህ ልብ ስጠኝ ያለው ለካ ወዷል። የሰው ልብ ማን ያገኘዋል? እንዴት እዛ ውስጥ ነው እግዚአብሔር እኖራለሁ የሚለው። የእግዚአብሔር መንፈስ በእናንተ የመንፈስ ቅዱስ ቤተ መቅደስ ናችሁ። ይሄንን እኮ ልንጠይቅ ይገባናል። እና ያ በውስጣችን ያለው መልህቅ ጌታ ኢየሱስ በዮሐንስ 15 የሚረዳችሁ እልካለሁ፣ የሚያጽናናችሁ ከየት ከአብ ዘንድ አይደለም እልካለሁ ያለው እኮ ወገኖቼ። ህይወት በወጀብ የተሞላች ናት። ወደዳችሁም ጠላችሁም በፈተና የተሞላች ናት። እርግጠኛ ባልሆኑ ሁኔታዎች ሁል ጊዜ ጥርጣሬ፣ ሁል ጊዜ ምን እርግጠኛ ነገር አለ በዚህ ዓለም ላይ? የፈለገ ገንዘብ ቢኖራችሁ፣ የፈለገ ዲግሪ ቢኖራችሁ ምንም አይነት እርግጠኛ ነገር የለም። ትናንትና አንድ ቦታ ለቅሶ ሄጄ ነበርና በጣም ሀብታሞች ናቸው። የሄድኩበት ቤት በጣም ነጋዴዎች ናቸው። እና ልጅቷ እየነገረችኝ ነበረ። ምን አለች? እናቷ ሞተው ለማጽናናት እየሞከርኩ ነበር እና ቆይተዋል። በእርግጥ ከሞቱ 6 ወር ይሆናቸዋል። ግን ስትነግረኝ በጣም የምንወደው
ጓደኛችን ነበር። በጣም 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 ሀብታሞች ናቸው። ይሄ ቡና ኤክስፖርት ምናምን ያደርጋሉ። እና የአንድ ዓመት ልጅ አለችው 3 ምናምንና ዱባይ ሄዶ በቃ እኛም አኒቨርሰሪያችንን እንመጣለን እያልኩት አለች እና በቃ እዛ ሩም ይዛለው ሆቴል ያለውበት ቦታ እሱ ለቢዝነስ ነው የሄደው እና ልጅ ነው ደግሞ የ1 ዓመት ልጅ ያለችው እንግዲህ ወጣት ነው ያለ እና ትንሽ ቆይቶ በቃ ያዝልን እኛ ዊኬንድ ላይ እንመጣለን ብለን ተነጋገርናል። እነሱ ሩም ይዞናል ለኔና ለባለቤቴ ለልጆች ያለ ከዛ ኔክስት ቲንግ ምንድነው ስልክ ይደወልልኝ እና እከሌ ሞተ አሉኛለች እና እኔ በኒክኔሙ ስለምጠራው እኔ ማን እንደሆነ እንደዚህ የሚባል ሰው አላውቅም ብዬ ዘጋሁት አልኩኛለች። ከዛ ሌላ ሰው ደወለልኝና እከሌ እኮ ሞተ እንዴት ብዬ በቃ አልወቅ እንዴት ብዬ ሊቀበለው አሁን አናግሬው የለም ወይ ኦልሬዲ እኮ ቡክ አድርጎልናል ስንለው በሞተበት ተገኘ በተኛበት አርታታክ ምንድን ነው እስቲ ንገሩኝ መተማመኛችሁ ዛሬ እኔን ታዩኛላችሁ ወጥቼ ልሞት እችላለሁ ምንድን ነው በቃ የሰው ልጅ እንዲህ ሊተብት የሚችለው እላለሁ አንዳንዴ ምንድን ነው ትዕቢት ምንድን ነው ከፍ ሊያደርገን የሚችል እኔ እበልጣለሁ ከዚህ የሚያስብል ነገር ምን ነገር አለ? ደግሞ ክርስቲያኖች ደግሞ በብዛት በመንፈሳዊ ውጊያ የተሞላ በግራ በቀኝ የሚወረወርብን እንደው እኔና እናንተ በጠንካራ መልክ ካልተያዝን በስተቀር እነዚህ የህይወት ወጀቦች አውሎ ነፋሶች ሲመጡ ልክ እንደዛችሁ መርከብ በተለያዩ አቅጣጫዎች እንደምትላጋው እንላጋለን። በታሪክ ውስጥ ዝነኛ ከሆኑት መርከብ ታሪኮች መካከል አንዱ የሆነው የማን ታሪክ ይመስላችኋል? ጎበዝ ታይታኒክ። እሺ ውሃ በጣም ስለጠማኝ የት እንዳደረኩት አላውቅም። የታይታኒክ ታሪክ ነው አስታውሳለሁ። እና በ1912 ነው እንግዲህ ለማታውቁት የተፈጠረው። መቼም በዘመኑ በታላቅነቱ ማንም የማይወዳደረው ትልቅ መርከብ ነው። አሉ በተባሉ ኢንጂነሮች የተወቀረ ምህንድስና አስደናቂ የነበረ በመጠኑ ሆነ በጥንካሬው እጅግ ታላቅ የነበረ ነበር። ስለ ታይታኒክ እስቲ ምንድን ነው ትዝ የሚላችሁ? እንደ በጣም ጉልት ብሎ የሚታየው ታሪክ ምንድን ነው? ስለሱ ታሪክ በጣም ታሪኩን የሚያገነው ምንድን ነው? በተአምር በቃ አትሰምጥም የተባለች። እሱ ልክ ነው፣ ግን አንድ ነገር ይቀራል ከዛ ውስጥ። ምንድን ነው ያለው? ብቻ ምንድን ነው በጊዜው ቴሌቪዥኑ፣ ዜናው፣ በቃ አገር ምድሩ ሁሉ ታይታኒክን ነበር የሚያወራው እና ይህ ድንቅ የሆነው ታላቅ መርከብ ለመነሳትና ዓለምን ለመዞር የመጀመሪያውን ክሩዝ ይባላል። የመጀመሪያውን ጉዞ ሊጀምር ሲል ካፕቴን ኤድዋርድ ስሚዝ ይባላል አንድ የሚገርም ንግግር ተናገረ። እንደው መርከቢቷና ሰራተኞቹን ካደነቀ በኋላ ምን አለ? እግዚአብሔር እንኳን ቢሆን ይህችን መርከብ አያሰምጥም አለ። እግዚአብሔር ስለ ስሙ ግድ የሚለው አምላክ ነው። ይህ በጣም ቀላል ነው። ብዙ ሰዎች አሉ በእግዚአብሔር ሞክ የሚያደርጉ የሚቀልዱ። ግን አንዳንድ ጊዜ አይ ቲንክ ወዝ ላስት ይር አይደለም ባለፈው
ዓመት ብራዚል ላይ የሆኑ እንትኖች ሰይጣንን እንትን የሚያደርጉ ወርሺፕ የሚያደርጉ ተነስተው እንትን ሲያደርጉ ሲጨፍሩ በከተማው ምንም 4 ሰዓት እንኳን በ4 ሰዓት ውስጥ ነው እኮ ድብልቅልቁ ነው ያወጣው። እና አንዳንድ ግን እግዚአብሔር እንደዛ አይነት ብዙ ጊዜ አምላክ አይደል፣ በጣም ታጋሽ ነው አይደል? ምን አንዳንድ ጊዜ እግዚአብሔር ሁሉ ባጠፋቸው ስንል እንኳን አያጠፋቸው። ግን አንዳንድ ጊዜ he has to make a point, you know 1500 ሰው ይዞ ተነሳ ያ መርከብ። ቀላል እኮ አይደለም። የሀብታሞች ናቸው በሙሉ ያንን ጉዞውን ጀመረ። እግዚአብሔር እንኳን ቢሆን አለ ሰውየው። አሁን ምን አለ ሌላ ኤግዛምፕል አትሆኑ በጣም ጥሩ ነው ማለት ይችላል። ሌላ እኮ ነገር መናገር ይችላል። ግን በቃ በውቅያኖስ መካከል ሆኖ ምንም እንኳን ሰውየው በተደጋጋሚ ይሄ አይስበርግ የሚባለው የበረዶ መጋገር መኖር ቢነገረው ይህ መርከብ ምንም አይበግረውም የተባለው በጣም ትንሽ እኮ ነው። ትንሽ የተጋገረ በረዶ በዛች ስትስ ስለተመታ በአሳዛኝ ሁኔታ ሰመጠ። ብዙ ህዝብ አለቀ። የጠለቀውን ድብቅ አደጋ አርቆ ለማስተዋል ትህትናና ጥበብ ይጎላቸው ነበር። እቺ ትንሽ የሾለች የበረዶ አይስበርግ ይባላል እዛ ላይ ሄዳ ሲሰካ መርከቡ ውሃ ማስገባት ጀመረ። ማንም ሊቋቋመው የማይችል ኃይለኛ የውቅያኖስ ውሃ በውስጡ። እንግዲህ ፊልሙን ያያችሁት ካላችሁ ያ ልክ እንደዛ አይነት ነው። የታይታኒክ ታሪክ ሁላችንንም የሚያስተምረን ነገር አለ ብዬ አምናለሁ። ይኸውም ያለ መንፈስ ቅዱስ ምሬት የሚጓዝ ክርስቲያን እንደዚሁ በህይወት ወጀብ ተመቶ መስመጡ የማይቀር። ለምን ይመስላችኋል? ታላላቅ በታሪክ ውስጥ እንግዲህ እንደኔ ማንበብ የምትወዱ ከሆነ መንፈሳዊያን ይሁኑ የተባሉ ታላላቅ ሰባኪዎች በተለይ በዛ ስፈኛ ያሉ ለምን ይመስላችኋል የወደቁት? ለምን ይመስላችኋል እግዚአብሔር ሲጠቀምባቸው የነበሩ ብዙ የመንፈሳዊ ነገር የተገለጸባቸው ሰዎች ያለ መንፈስ ቅዱስ ምሬት መጓዝ በጣም አደገኛ ነው። የሚመራችሁ፣ የሚረዳችሁ፣ የሚያግዛችሁ መንፈስ ልካለሁ አለ ጌታ ኢየሱስ። አሜን። ለምን ማንጠቀምበት? እኔ ይሄ እውነት ከተገለጸልኝ በኋላ ሁል ጊዜ እጠራዋለሁ። መንፈስ ቅዱስ የምትረዳኝ ይሄ ነገር ምን ማድረግ አለብኝ? ምን ይመስላል? እስቲ ንገረኝ። አንዳንድ ጊዜ እንደውም ሻወሩም ውስጥ ስታጠብ ከመንፈስ ቅዱስ ጋር ነው የምነጋገረው። ምክንያቱም ደስ ይለኛል፣ ልቤ ውስጥ አለ የሚለው ነገር ያስደስተኛል። ውስጥ አንድ መንፈስ ቅዱስ በውስጥ ያለ የሚል መዝሙር አለ እና ደስ ይለኛል። በውስጥ ያለ ትሰማኛለህ? that's amazing አይደለም? ስለዚህ ከሰማኝ ላናግር። ምን ይመስልሃል? ያነጋግራቸዋል። በደንብ አናግሩት። አሜን። አነጋግሩት። ዝም ብሎ የሆነ በድን ነገር አይደለም ውስጥ ወይም የሆነ ቲዮሪ ነገር አይደለም ውስጣችን ያለው ሪል የሆነ ስብዕና ያለው ነገር ነው ውስጣችን ያለው የሚያናግር። አንዳንድ የትኛውን ልምረጥ? ምን ይመስላል በሉት። ያናግራቸዋል። እንግዲህ ሁላችሁም መሞከር አለባችሁ። መንፈስ ቅዱስን እርዳታ የመንፈስ ቅዱስን እርዳታ ንቀን በራሳችን የምንወስዳቸው እርምጃዎች ወደ ጥፋት እንደሚመራው ያስታውሰናል የታይታኒክ ታሪክ። በአንጻሩ ደግሞ መንፈስ ቅዱስ እንደ መለኮታዊ ኮምፓስ ነው እና እንደ መልህቅ ሆኖ ይሰራል። ይኸውም ከህይወት የበረዶ ግግሮች እንድንርቅ አስቀድሞ ይነግረናል። እንግዲህ መጀመሪያ ምንድነው ብያለሁ? መንፈስ ቅዱስ
የሚያስፈልገን መልእክ። ሁለተኛው ደግሞ መንፈስ ቅዱስ ምናችን ነው? መሪያችን። ወዴት ነው የሚመራን? መንፈስ ቅዱስ በዮሐንስ 16:13 ምን አለ? እርሱ የእውነት መንፈስ በመጣ ጊዜ ወደ ምን? ወደ እውነት ሁሉ ይመራችኋል ይላል። ስለዚህ ስንቶቻችሁ በእውነት መንፈስ መመራት ትፈልጋላችሁ? ሁላችንም አይደለም? እኔ እፈልጋለሁ። ውሸት አልሰለቻችሁ? ኢትዮጵያ ውስጥ ደግሞ በጣም ብዙ ውሸት አለ። በጣም ውሸት፣ በጣም ከባድ ነገር። ህፃናቶቹ ውሸት ተምረዋል። በጣም ምንም ነገር በቃ ሰራተኞች፣ የቤት ሰራተኞችም ይዋሻሉ። ብዙ ቁጭ ብለን ብንነጋገር እንኳን ይዋሻሉ። ውሸትን ከኢትዮጵያውያኖች ውስጥ ማስወጣት በጣም ከባድ ነው። በቃ ኦልሬዲ የተወቀሩበት ነው የሚመስለው። እኔ አይቻለሁ ልጆችን ከዚህ ወስደን እዛ ስናመጣቸው በቃ ውሸት አትዋሹ፣ ውሸት ምንም አያስፈልግም። ፈረንጅ ሀገር ደግሞ የተወለዱ ያደጉ ልጆች አይዋሹ። በቃ ምንም ነገር አጥንታችኋል ስላቸው ልጆች ና አጠናሉ። እኛ ብንሆን እላለሁ በልጅነታችን አጥንተናል። ቀበቶ ምናምን ይዛችሁ አጥንታችሁ አላጠናሉ። እንዴት ብላችሁ ትመታችኋላችሁ? እንደዚህ አይነቶች ልጆች አይዋሹም በፍጹም። ኢትዮጵያ ውስጥ ግን በጣም ውሸት አለ። በቃ ሰውን ውሸት አለ። ይሄ ፌክ የሆነ የማስመሰል ህይወት አይሰለቻችሁ? አልሰለቻችሁ? ያልሆናችሁትን ሆናችሁ መቅረት አይሰለችም? እኔ ሰልችቶኛል። ለዚህ ነው ይህ መንፈስ ቅዱስ የማይናወጠው መልክ የሚያስፈልገን። አንድ ግንብ በእውነተኛ ድንጋይ በማይነቃነቀው አለት ሲገነባ በቀላሉ አይፈርስም። የእውነት መሰረት ያስፈልገናል። እኔና እናንተ በቃ እስከ ሞት ድረስ አልዋሽም ማለት ያስፈልጋል። ያንን ደግሞ የሚረዳን የእውነት መንፈስ በእኛና በእናንተ ውስጥ አለ። እና እውነት በጣም ኢምፖርታንት ነው። በዚህ ትልቅ ብዙ የምንነጋገረው ነገር አለ። ግን ይህ የእውነት መንፈስ ሲመራን የእግዚአብሔር ፈቃድ እንድናስተውል ይረዳናል። በየዕለቱ በዕለት ተዕለት ህይወታችን ውስጥ መመሪያ ይሰጣል። ኢሳይያስ 30:21 ላይ ወደ ቀኝ ወደ ግራም ፈቀቅ ብትል ይላል፣ ጆሮችህ በኋላ ምን ይላል? መንገዱ ይህች ናት በእሷም ሂድ የሚለውን ቃል ይሰማሉ ይላል። ሃሌሉያ። ኢሳይያስ 30:21 ላይ ሮሜ 8:14 ላይ ምን ይላል? በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ምንድን ናቸው? ልጆች ናቸው። ስንቶቻችሁ በእግዚአብሔር መንፈስ መመራት ትፈልጋላችሁ? እኔ መመራት እፈልጋለሁ። በሐዋርያት ሥራ 8:26 ላይ ምን ይላል? ያለውን ታሪክ ስንመለከት መንፈስ ቅዱስ እንዴት ፊልጶስን ወደ ኢትዮጵያዊ ጃንደረባ እንደመራው እናያለን አይደለም? ሮሜ 26 እስከ 29 ያለውን ማንበብ እንችላለን። 26-29 ላይ የጌታ መልአክ ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደ ሆነ መንገድ ሂድ አለው ይላል። ተነስቶም ሄደ። እነሆም ህንደኬ የተባለች የኢትዮጵያ ንግስት አዛዝና ጀንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ ኢትዮጵያዊ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር ይላል። 28ኛ ይላል ሲመለስ ይላል በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበረ። መንፈስ ፊልጶስን ይላል ወደ ሰረገላ ቅረብና ተገናኝ አለው። አያቸው ያለ በእኔና በእናንተ ህይወት ውስጥ የማይሆንበት ምን ምክንያት አለ? ይሄ ያንዳንዳችሁ ይሄ በጣም ፐርሰናል የሆነ ነገር በጣም ግላዊ ነው። ሁላችሁም በምን መጠን ልታውቁት ትፈልጋላችሁ? የእናንተ it all depends on you።
ምን ያህል ትፈልጋላችሁ? ምን ያህል ክፍት ናችሁ? ምን ያህል ፈቃደኞች ናችሁ? ምን ያህል ትፈቅዱለት አላችሁ? በፈቀዳችሁለት መጠን ይገባል። አሜን። ቁርጭምጭሚት ድረስ መንፈስ ከፈለጋችሁ እዛው ላይ ይሰጣችኋል። እስከ ጉልበት እዛው ላይ በቃ እያነከሳችሁ ክርስትናችሁን ትጨርሱታላችሁ። ብዙዎች እንዳደረጉት፣ ብዙ አድቬንቲስቶች እንዳደረጉት እስከ ወገብ ትፈልጋላችሁ ይመጣል። በፈቀዳችሁለት ልክ የእግዚአብሔር መንፈስ ይገባል። አፍን ክፈት ሞላለ። ሁሉም እኮ የተለያየ እችን ዓለም መክፈት ይቻላል የሚያሉ ምን ያህል ፈቃደኞች ናቸው? ለመከፈት ባዶ ለመሆን ለመሞላት ምን ያህል ፐርሰናል አድርጋችሁ ልትወስዱት ይገባል። ይህንን ነገር በጣም ፐርሰናል። እኔ 4ኛ ጄኔሬሽን ወይ 4ኛ ትውልድ አድቬንቲስት ነኝ። አያቶቼ ቅድመ አያቶቼ ሁሉ ፓስተሮች ነበሩ፣ ወንጌላውያኖች ፓስተሮች ናቸው። መጀመሪያ ወደ ሰሜን ክርስትና ሲመጣ የኔ ቅድመ አያቶች ነበሩ። ግን ያ ሁሉ ነገር ምን ያህል እንደተጠቀመኝ ባላውቅም ለእኔ ግን ለህይወቴ መለወጥ ምክንያት ዋነኛው ግን መንፈስ ቅዱስ መንፈስ ቅዱስን ማወቄ ነው። ያ አሁን የቤተሰብ መሆኑ ቀርቶ የግል ይሆናል። አሜን። አያችሁ፣ የግላችሁ አድርጉት። በቃ ስለ ቤተክርስቲያን ጉዳይ አይደለም፣ ስለ ሃይማኖትም አይደለም። ይሄ ደንብ እናንተን ወጥታችሁ ጌታ ሆይ ብቻዬን አግኘኝ በሉት እና እስቲ ግባ ተቆጣጠረኝ በሉት። ከዛ መርጦ ይለያቸዋል። ይታወቃል እኮ አይደል? አዎ በደንብ ነው የሚታወቅ። ራሱ ይለያቸዋል። ለየው አይደል እንደሚለው መንፈስ ቅዱስ ለየው ይላል አይደለም? የተለያችሁ ሰዎች ነው የሚያደርጋችሁ። እናንተ ብቻ ፍቀዱለት እና ቅረብና ተገናኛ። ፊልጶስ አገልግሎቱ በመንፈስ ቅዱስ የተመራ ነበረ። የኔና የእናንተም አገልግሎት ከዚህ ከመንፈስ ከእውነት መንፈስ የተመራ ሲሆን ስኬቱ ታላቅ በሆነ ነበር። በመጨረሻ ፊልጶስ ይህንን አግኝቶ ለጃንደረባው መሰከረለት። በፊልጶስ ውስጥ ሆኖ የመሰከረው ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ሲናገር ደግሞ ማንም አያቆሙም። ኢትዮጵያዊ ጃንደረባ እንደ ወደ ቤተክርስቲያን ሊሄድ እስቲ ላስብበት እንኳን አላለም። ገና ቃሉ ሲያነብ እንደነዛ እንደ ኢሞስ መንገደኞች ልቡ ተቃጠለ። አሜን። ወንጌልን ሲሰማ ልቡ ነደደ። አሜን። እንዳልጠመቅ የሚከለክለኝ ማን ነው አለ። አሜን። አሁኑኑ አጥምቁኝ። በቃ ዛሬ እንደዛ ብንል ጉድ ነው የሚፈነው። ገና ስንት ፕሮቶኮል ተጠብቆ ገና ስንት ነገር ተብሎ መንፈስ ቅዱስ ሰው ሲነካ አጥምቁ ካለ አጥምቁት ወዲያው። እኔ ግን አጥማቂ ስላለው ለፓስታ እንዳገኝ እንዳልጠመቅ የሚከለክለኝ ማን ነው? ቻሌንጅ እኮ ያደረገው ማን ነው? በቃ አሁኑኑ አጥምቀኝ አለ። በቃ ተጠመቀ። ለምን? መንፈስ ቅዱስ ነክቶታል አይደለም? በፊልጶስ በኩል አድርጎ ሲናገረው የነበረው ማለት መንፈስ ነበር። መንፈስ ቅዱስ መሪነት በአዲስ ኪዳን ውስጥ ብቻ አልተወሰነም ወገኖች። በዘዳግም መጽሐፍ ላይ እንደውም ሰሞኑን እያነበብኩ ያለሁት ከዘፍጥረት ጀምሮ የመንፈስ ቅዱስን ስራ አንድ ቀን በሚቀጥለው ስትመጣ ይሄንን ነው የምመጣው ብያለሁ። እያንዳንዱን የመንፈስ ቅዱስ ስራ ከዘፍጥረት፣ ምክንያቱም ገና ዓለም ሳይፈጠር ነበር እኮ አይደል? መንፈስ ቅዱስ ምንድን ነው? አምላክ መሆኑን ታምናላችሁ አታምኑ? አብ ወልድ መንፈስ ቅዱስ አይደለም እንዴ? ትሪኒቲ ሶስቱ ስላሴዎች። ስለዚህ ያን ጊዜ ምን ነበር? እንደው መንፈስ በውሃ ላይ ይረብብ ነበር ይላል መንፈስ ቅዱስ። በቃ እሱን እያጠናሁኝ ነው። በጣም ደስ የሚል ብዙ ነገር አለ እና በዘዳግም መጽሐፍ ላይ ሙሴ ላይ ለእስራኤሎች ልጆች ወደ ተስፋይቱ ምድር ሊገቡ ሲሉ ሙሴ የመጨረሻውን ንግግር ሲናገር እናያለን። ዘዳግም 1:32-33 ምን ይላል? አንድ ትውልድ አለፈ፣ እግዚአብሔርን ያላመኑት ሁሉ በዘኍልቍ መጽሐፍ ላይ እንደቀሩ እናገኛለን።
ሙሴ ከብዙ ከተረካቸው ነገሮች መካከል እግዚአብሔር የእስራኤል ልጆች እንዴት እንደመራቸው በቀን በደመና በሌሊት ደግሞ በእሳት መልክ በታማኝነት የእግዚአብሔር መንፈስ እንደመራቸው ይናገራል። ምን ይላል? ዘዳግም 1:32-33 ትሄዱበት ዘንድ የሚገባውን መንገድ ይላል እንዲያሳያችሁ ሌሊት በእሳት ቀን በደመና በፊታችሁ በመንገድ ሲሄድ የነበረው አምላካችሁ እግዚአብሔር በዚህ ነገር አላመናችሁትም አላቸው። መንፈስ ቅዱስ በበረሃ ውስጥ በእሳት ስለ እሳት ተነጋግረናል አይደለም? በደመና ውስጥ ደግሞ የእግዚአብሔርን ሕዝብ እንደ ደመና ሆኖ መራቸው። ምንም እንኳን የእስራኤል ልጆች ተጠራጣሪዎችና አመፀኞች ቢሆኑ መንፈስ ቅዱስ ግን በምድሪቱ በታማኝነት እስከ ተስፋይቱ ምድር ድረስ መራቸው። ሙሴም ይሄን እሳትና ደመና በምድሪቱ ተማምኖበታል። አይኑን ከዛ ሳያነሳ ተጓዘ። ከመጀመሪያ እስከ መጨረሻ እሳቱና ደመናው ሙሴ በሕይወቱ ሁሉ መሩት። በደንብ ካሰባችሁት ሙሴ የተላከው ወደ አገልግሎትም እግዚአብሔር የጠራው ብዙ ጊዜ የሚናገረው ከዚሁ ከእሳቱ ነበር። ዘጸአት 3:2 ላይ የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው ይላል። እነሆ ቁጥቋጦ በእሳት ሲነድ ቁጥቋጦ ሳይቃጠል አየ። እስቲ ዘዳግም 4:33 5:4-10 ተመልከቱ ጊዜ ስታገኙ። ግን አንዳንዴ ከእሳቱ ውስጥ የሚወጣው ድምፅ ከማስፈራቱ የተነሳ የእስራኤል ልጆች የእግዚአብሔርን ድምፅ አንስማ፣ እቺ ታላቅ እሳት ደግሞ አንበብትን ያደለው ዘዳግም 18:16 ላይ ነው። በቃ ይሄንን ነገር አንሳልን፣ ድምፁንም አንፈልግም ብለው ሙሴን ለመኑት ይላል። ሙሴ እንደሚሞት ሲነገረው ያ መንፈስ ቅዱስ በደመና ውስጥ ሆኖ ነው የተናገረው። ዘዳግም 31:15-16 ምን ይላል? እግዚአብሔርን በድንኳኑ ውስጥ በደመና አምድ ተገለጠ። የደመናውም አምድ በድንኳኑ ደጃፍ ላይ ቆመ። እግዚአብሔርን ሙሴ እነሆ ከአባቶች ጋር ትተኛለህ አለ። የመንፈስ ቅዱስ ምሪት ፍጹምና ሙሉ ነው። በዚህ ማንነቱ ነው ሙሴ ከአገልግሎቱ ጅማሬ እስከ ሞቱ ድረስ የመራው። ያ መንፈስ፣ ያ የእሳቱ መንፈስ፣ ያ የደመናው መንፈስ፣ በደመና ውስጥ የተገለጠው መንፈስ፣ በእሳት ውስጥ የተገለጠው መንፈስ። ደመናና እሳት የመንፈስ ቅዱስ መገለጫዎች ናቸው። አሜን። ልክ ደመናና እሳቱ የእስራኤልን ልጆች እንደመሯቸው ዛሬም እኔና እናንተ መንፈስ ቅዱስ ይመራናል። አሜን። ቤተ ክርስቲያናችንን እንደዚሁ ይመራታል። እነዚህ ደመናና እሳት የመንፈስ ቅዱስ መገኘት መገለጫዎች መቅደሱን ያስጌጡታል አሳምረው። ዛሬ ከኔና ከናንተ ጋር የመንፈስ ቅዱስ ማደሪያዎች ከሆነው ከኛ ጋር ይኖራል መንፈስ ቅዱስ። በመንፈሳዊ ቋንቋ አገላለጽ ዛሬ እኔና እናንተ በቀንና በሌሊት በብርሃንና በጨለማ ውስጥ ይመሩናል። አሜን። ቀን በመገለጥ የምንመላለስበት ይህ የህይወት ወቅት ሲወክል፣ ጨለማ ደግሞ በድንግዝግዝ እርግጠኛ ባልሆኑ የህይወት ወቅት የምናልፋባቸው የህይወት ወቅቶችን ይወክላል። አንዳንድ ጊዜ ቀን ነው፣ ሁሉ ነገር ግልጽ ብሎ ይታየናል። ማድረግ ያለብንን በደንብ እናውቃለን። በቀን ውስጥ እንቅፋቶችን ማስወገድ ይቻላል አይደለም? ምክንያቱም መምረጥ እንችላለን የምንረገጥበትን መንገድ። በብርሃን ወቅት ደህንነትና እርግጠኝነት አለ። በየትኛውም አቅጣጫ መራመድ እንዳለብን እናውቃለን። በመተማመን እንራመዳለን። መንፈስ ቅዱስ በመገኘቱ ይመራናል። አንዳንዴ ደግሞ ጨለማ ይሆናል አይደለም? ይጨልማል አይደል? ቀኑ ያልቅና ጨለማ ይሆናል። መንገዳችን ለመፈለግ እንታገላለን አይደለም? በጨለማ ወቅት ወደፊት ለመጓዝ እንጠራጠራለን አይደለም? እርግጠኞች አይደለንም። ወዴት መሄድ እንዳለብን ስለማናውቅ በትኩረት ለመቆየት ያቅተናል።
ግን በጨለማ ወቅት እንኳን መንፈስ ቅዱስ ከኛ ጋር ነው። በጨለማም ቢሆን ምሬቱን አያቆምም። የምንሄድበትን መንገድ በማናውቅበት ጊዜ መንፈስ ቅዱስ በጨለማ ውስጥ የሚያበራልን እሳት ይሆናል። አንዳንዴ እሳቱና ደመናው ወደፊት ይመሩናል፣ አንዳንዴ ሁለቱን የሚጠፉ ይመስላሉ። ያን ጊዜ ግን ወደ ድንኳኑ የምንገባበትና የምንቆይበት ወቅት ምናልባት እግዚአብሔር ሆይ ምን ላድርግ? በየት በኩል ልሂድ? ይሄንን ስራ አልውሰደው? ይሄንን ሰው ላግባው አላግባው? የቷን ሴት ነው የመረጥክልኝ? ልሂድ ወይስ ልቀመጥ? ወይንስ አዲስ የህይወትን አቅጣጫ የምታሳየኝ አለ የምንልበት ጊዜ አለ። ያን ጊዜ ጸጥ ብሎ እሳቱን መከተል፣ ከደመናው ጋር ደግሞ መቆየት። የሙሴ ህይወት ለእኔና ለእናንተ መልካም ምሳሌ ይሆናል ብዬ አምናለሁ። ዘጸአት 33 ከ13-17 አንብቡ። ሙሴ የእግዚአብሔርን ምሪትና መገኘት የሚሻ ሰው ነበር። ያለ እርሱ መሪነት የማይነቃነቅ ሰው ነበር። ወገኖቼ ዛሬ የመንፈስ ቅዱስ መሪነት ስንቶቻችሁ ትሻላችሁ? ሁላችሁም አትፈልጉ? እጆቻችሁን አውጡልኝ። ታዲያ እግዚአብሔር ከኔ በላይ ግን እግዚአብሔር ያያል እና ከመንፈስ ቅዱስ ምሪትን መቀበል ቀላል ነው ወገኖች። ሙሴ ጊዜውን ከእግዚአብሔር ጋር ያሳልፍ ነበር። የማያቋርጥ የጸሎት ህይወት ነበር። በማንኛውም ውሳኔ በሚሰጠው ነገር ሁሉ እግዚአብሔርን እያማከረ በምርጫዎቹና በውሳኔዎቹ ላይ ሁሉ እሱን በጸሎት እያስገባ ነው የኖረው። ብዙ ጊዜ በእግዚአብሔር ምሪት ነው የምንደገፈው እንላለን፣ መመሪያውን እንጠብቃለን እንላለን። ግን ያ ዝም ብሎ ወሬ ብቻ ነው፣ ተግባር ግን አይታይም። እውነተኛው በመንፈስ ቅዱስ የመመራት ፍላጎታችን የሚመሰክረው በጸሎት ህይወታችን። ስንቶቻችሁ ናችሁ የምትጸልዩ? እስቲ በየትኛው ጸሎት ግሩፕ ውስጥ ናችሁ? ንገሩኝ እስቲ። አሁን አገሪቷን በሙሉ ያጥለቀለቀ የጸሎት ግሩፕ አለ። የትኛው ነው? ኤልሻዳይ ናችሁ? አቤኔዘር ናችሁ? የጸሎት ጳንኤል ናችሁ? የጸሎት ሰራዊት ናችሁ? የትኛው ላይ ናችሁ? ካልሆናችሁ ግቡ። ቴሌግራም ላይ ብትገቡ ብዙ አለ። ፓስተር ደሳለኝም ይነግራችኋል፣ ብዙዎች ይነግሯችኋል። እኔንም ጠይቁኝ አስገባችኋለሁ። ዛሬ የጸሎት እጅግ የበዛበት ጊዜ ነው። እግዚአብሔር የተመሰገነ ይሁን። አሜን። የእግዚአብሔርን ምሪት እንፈልጋለን፣ እናወራለን፣ ግን እንጸልያለን አንጸልይም። አቅጣጫውን እንፈልጋለን እንላለን፣ ግን እንጸልያለን አንጸልይም። ከመንፈስ ቅዱስ ምሪት ውጭ መኖር እንደ አለመጸለይ ቀላል ነው። አለመጸለይ ቀላል ነው አይደል? እስቲ አንድ ቀን ስኪፕ አድርጉ፣ ከዛ በኋላ በዛው ይቀራል። በመንፈስ ቅዱስ ምሪት ውስጥ እንደዛ ነው። መንፈስ ቅዱስም የተረሳ አካል ነው በውስጣችን ያለው። በቃ ዝም ብሎ ቁጭ ብሎ የማይሰራ፣ ምክንያቱም እርዳታውን ስለማንፈልግ፣ ምክንያቱም ስለማናናገረው። የመንፈስ ቅዱስ መመሪያ ግልጽነት የሚመጣጠነው እሱም በመፈለግ ምን ያህል ጊዜ በምናጠፋው ልክ። እንደዚህ ከሆነ የሚያስጨንቀን ነገር መኖር የለበትም። እግዚአብሔርን እሳቱን እየተመለከትን እስከፈለግነው ድረስ እናገኘዋለን። እነዛ በጣም አስቸጋሪዎች፣ አንገተ ደንዳኖች፣ አመፀኞች የእስራኤል ልጆች የእግዚአብሔርን ምሪት ከተቀበሉ እኔና እናንተም መንፈስ ቅዱስን ምሪት መቀበል እንችላለን። የመንፈስ ቅዱስን መሪነት በጸሎት እስከፈለግን ድረስ ጠፍተንም ቢሆን ርቀን አንሄድም። እሳቱና ደመናው እስከፈለግናቸው ድረስ መንፈሳዊ ሬፈረንሶቻችን ናቸው። በማንኛውም የህይወት ወቅት ላይ ብንሆን መንፈስ ቅዱስ ይመራል። እንደው መንገዳችሁ ጥርት ብሎ ሲታያችሁ ደመናውን ብቻ ስትፈልጉ ወይንም ኮንፊውዝድ ሆናችሁ በግርታ በድንግዝግዝ ላይ ሆናችሁ ያችን እሳቱን ብቻ ስትፈልጉ መንፈስ ቅዱስ ይመራችኋል። ብቻ ከእርሱ ምሪት ፈልጉ።
ሶስተኛውና የመጨረሻው መንፈስ ቅዱስ ደግሞ ብርታታችን። መጀመሪያው ምንድነው? መንፈስ ቅዱስ ይመራናል ብለናል አይደለ? ከዚህ በፊት መንፈስ ቅዱስ ምንድነው ብለናል? መንፈስ ቅዱስ ብርታታችን ነው። ስንቶቻችሁ ለዚህ ምስክሮች ናቸው? ብርታት በተለይ አገልጋዮች። እኔ ለዚህ የራሴን ታሪክ ብቻ ብናገር በቂ ይመስለኛል። ኢሳይያስ 40:29 ላይ ያዕቆብ ሆይ እስራኤል ሆይ ይላል፣ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች። ለምን ትላለህ? ርቃለች። ለምን ትላለህ? ለምንስ እንዲህ ትናገራለህ ይላል። አላወቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ሁሉ ፈጣሪ ነው። አይሰለችም፣ አይደክምም፣ አይሰለችም። ማስተዋሉም በማንም አይመረመርም። ለደከሙት ለዛሉት ጉልበትን ይጨምራል። ወጣቶች እንኳን ምን ይላል? ወጣቶች እንኳን ይደክማሉ፣ ጎበዛዝት ተሰናክለው ይወድቃሉ ይላል። እግዚአብሔርን በተስፋ የሚተማመኑ የሚጠብቁ ግን ምን ይላል? ኃይላቸውን ያድሳሉ። አሜን። እንደ ንስር ከፍ ብለው ይበራሉ ይላል አይደል? ይሮጣሉ፣ ምን ይላሉ? አይደክሙም። ይሄዳሉ፣ አይታክቱም። ሃሌሉያ። አሜን። ለደከመው ኃይልን ይሰጣል፣ ለዛለው ብርታትን ይጨምራል። ለደከመው ኃይልን የሚሰጥ ለዛለው ብርታትን የሚጨምር አምላክ አለ። እኔና እናንተ በብርቱ በጽናቱ በታማኝነቱ በጥንካሬው የምናደንቀው ጳውሎስ ታሪኩን ሲናገር ሁለተኛ ቆሮንቶስ 12:9 እና 10 ስለዚህ ነገር ከእኔ እንዲለይ 3 ጊዜ ጌታን ለመንኩት ይላል። እሱም ጸጋዬ ይበቃሃል፣ ኃይሌ በድካምህ ምን ይላል? ይፈጸማል። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ሃሌሉያ። ስደክም አለ ያን ጊዜ ብርቱ ነኝ አለ፣ ኃይለኛ ነኝ ይላል ጳውሎስ በሮሜ 8:26 እና 27 ላይ መንፈስ ቅዱስ ይላል ድካማችንን ያግዛል። አሜን። እንዴት እንደምንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ቅዱስ የሚያግዘን ራሱ በማይነገር መቃተት ይማልድልናል። ሃሌሉያ። ስለ እናንተ አላውቅም፣ እኔ ግን ብዙ ሰዎች በዓለም ዙሪያ ላይ እንደሚጸልዩ ይሰማል። በጣም ይገርመኛል። ብዙ ጊዜ በዚህ ቦታ ላይ ሲጸልይ ይሰማል ይሉኛል ሰዎች። እኔ አንዳንድ ጊዜ ምግብ ጥሩ ነገር ነው ያበረታል፣ ግን ሰው በምግብ ብቻ አይበረታም። ታውቃላችሁ እና አይደለም? እንቅልፍም በጣም ጥሩ ነገር ነው ያስፈልጋል። ሰው ግን በእንቅልፍ ብዛትም አይበረታም። እንደዛ ቢሆን ስንት ደካሞች ስንት እንቅልፋሞች በበረቱ ነበር። ሳንበላ ብዙ ሳንተኛ በብዙዎች ጸሎት ግን በብርታት አግኝተን ይኸው እንቆማለን። አሜን። ስንት የእናቶች ጸሎት ልጆችን ከመከራ ቤተሰብን ከመበተን ያወጣል መሰላችሁ? የአባቶች ጸሎት ኃይል አለው። ስንት ነገር ማከናወን ይቻል ነበረ ሰው ሁሉ አጥብቆ ቢጸልይ። ነገር ግን የመንፈስ ቅዱስ ጸሎት ግን ከሁሉ የበለጠ ነው። አሜን። በድካማችን የሚጸልይልን በአባቱ ፊት እኔና እናንተን የሚያቀርበን የሚያስፈልገንን የሚያውቅ ራሳችን ከምናውቀው በላይ የሚያውቀን ወገኖቼ፣ መንፈስ ቅዱስ የሚሰጠው ጉልበት እና ብርታት ከምግብ ከማረፍ የሚመጣውን አይነት ጉልበት እና ብርታት አይደለም። ይህ ብርታት ይህ ጉልበት ሱፐር ናቹራል። በብሉይ ኪዳን የሳምሶን ታሪክን ስንመለከት ሳምሶን እስራኤልን ከዳኙት መሪዎች ውስጥ አንዱ ነበር። ገና ለዚህ የተለየ ስራ ሲቀባ መጽሐፍ ቅዱስ መሳፍንት 13:25 ላይ የእግዚአብሔር መንፈስ ሊያነቃቃው በላዩ ላይ መጣ ይላል። የት? በኤሮና በሼታኦል ባለው በዳን ሰፈር ውስጥ ይላል። ሳምሶን ከአባቱና ከእናቱ ጋር ወደ ታምና ወረደ ይላል። በዛም የአንበሳ ደቦል ወደ እርሱ መጣ ይላል። ምሳሌ መሳፍንት 14:6 ላይ
የእግዚአብሔር መንፈስ በእርሱ ላይ በኃይል ወረደ። ጠቦትን እንደሚቆራረጥ በእጁ ምንም ሳይኖረው ቆራረጠ። አሜን። ይሄን አገላለጽ ወደዋል። ልክ ጠቦትን እንደሚቆራረጥ በእጁ ቆራረጠው። አንበሳው እስማ መንፈስ ቅዱስ የሚሰጠው ጉልበት ይሄን ይመስላል ወገኖች። ከባድ የሚመስለው መንፈስ ቅዱስ ሲመጣ ቀላል። በመሳፍንት 14:19 ላይ የእግዚአብሔር መንፈስ በላዩ በኃይል ወረደ፣ ወደ አስቀሎናም ወረደ። ከዚያም 30 ሰዎችን ገደለ። ልብሳቸውን ወስዶ እንቆቅልሹን ለፈቱት ሰዎች ሰጠ ነው። 15:14 ላይ የእግዚአብሔር መንፈስ በኃይል ወረደበት፣ ክንዱን የታሰረውን ገመድ በእሳቱ እንደተበላ እግር ፈትል ሆነ፣ መሳሪያዎቹ ከእጁ ወደቁ። በመንፈስ ቅዱስ ጉልበት ስትሰሩ ምንም አያደክማችሁም፣ ማንም አያጠፋችሁም፣ ወይንም እስረኛ አያደርጋችሁም። በሰው ጥረት ዓመታት የሚፈጀው ስራ በመንፈስ ቅዱስ ኃይል ሲሰራ የአንድ ቀን ስራ ይሆናል። ብዙ ክርስቲያኖች ግራ በመጋባት ነው የሚሰሩት። በዚህ ዓለም ሲጓዙ በራሳቸው ጥረት ለመሄድ ይሞክራሉ። ልጆች አሉኝ። ትንሿ ልጄ ዩኒቨርሲቲ ናትና ብዙ ጊዜ እላታለሁ መንፈስ ቅዱስ ሁሉን ነገር ያመጣልሻል። ያጠናሽውን ሁሉ የሚያመጣ መንፈስ አለ። ስለዚህ መንፈስ ቅዱስ እና ብዙ ጊዜ ፈተና ልትገባ ስትል ትደውልልኛለች እና ጸልይ ማለት አዲስ ጸልይ ሁሉ ጊዜ ጥሩ ነው ውጤት ትለኛለች። ኦኬ እላለሁ። እኔ የምላት ነገር ምንድን ነው? መንፈስ ቅዱስ ልጄ ይሞላል። የሚረዳችሁ የሚያግዛችሁ መንፈስ ልካለሁ። እሱ ሁሉንም ወደ አይምሯችሁ ያመጣል፣ ያስታውሳችኋል ይላል። ይህንን ክሌም ማድረግ ነው። ይህን ፕሮሚስ በቃ እንደዚህ ብለሃል የሚያስታውሳል። ተማሪዎች ትምህርት ቤት ፈተና ስትፈትኑ ስታጠኑ መንፈስ ቅዱስን ጥሩት፣ እርዳኝ፣ ይህንን ነገር እንዳስታውስ አድርገኝ በሉት። ከምንጩ ይልቅ ከራሳችን ለመስጠት ስንሞክር መንፈሳችን ይደክማል። በመንፈስ ቅዱስ ጉልበት ስንንቀሳቀስ ጉልበተኞችና ፈጣኖች እንሆናለን። ወገኖቼ ከሳምሶን ሕይወት የምንማረው እኔና እናንተ በራሳችን ኃይልና ብርታት ልንኖር አይገባም። ማንኛውንም የህይወት ግድድሮች በኃይልና በጉልበት ሳይሆን በእግዚአብሔር መንፈስ ግን ማሸነፍ እንችላለን። ለሳምሶን አካላዊ ጥንካሬንና ብርታትን የሰጠው መንፈስ ቅዱስ ለእኔና ለእናንተ ደግሞ ውስጣዊ ጥንካሬ ይሰጣል። አሜን። አትፍሩ ወገኖች፣ ይሄ ነገር አያምልጣችሁ። እድሜያችሁ ዝም ብሎ አይሄድ። ለጠፉት አመታቶች ያዝናሉ። ምክንያቱም ይሄን ነገር ተማሪ ሆኜ የምንባው እንደዛ ስጨነቅ እንደዛ ስጠር ብቻ ይስሩት ምን ነው ይሄን ነገር በገለጸ ነው እግዚአብሔር። አንዳንድ ጊዜ ሌሎችን ክርስቲያኖች ስመለከት ትናንትና ገና ከመንገድ ላይ ተነስተው የመንፈሱ እሳት ላያቸው ላይ ሲቀጣጠል ሳይ እኔ ግን ህይወቴን በሙሉ በእግዚአብሔር ያቃጠለ ግማሹ ማለት እሳት የለም። ምንም የምናደርገው ነገር የለም። እኛ ብቻ እውቀት መሰብሰብ፣ እውቀት እንሰበስባለን። እውቀት መጥፎ ነው ማለት አይደለም። እኔ እውቀት ከሚወዱ ሰዎች አንዱ ነኝ። የሰው ልጅ መማር አለበት ብዬ አምናለሁ። ትምህርት ጥሩ ነው፣ ግን ይሄ ሁሉ ያለ መንፈስ ቅዱስ ግን አይሰራም። በኃይልና በጉልበት አይደለም፣ በመንፈስ እንጂ። ይሄንን የጀመራችሁትን መንገድ የጀመረውን ጉዞ በድል በስኬት መጨረስ ከፈለግን ይሄንን መንፈስ ቅዱስን
እንደ እስትንፋሳችን አድርገን ወደ ህይወታችን ውስጥ ልናስገባው ልንለማመደው ይገባል። ያን ጊዜ ነው ህይወታችን ስኬት የሚሆነው። መንፈስ ቅዱስ በአዲስ ኪዳን ብቻ ያላል። በብሉይ ኪዳን አጥኑት፣ ወደኋላ አይደለም። ድሮም ቢሆን ፓትሪያርኮቹ እነዛን እነ አብርሃምን እነ ሙሴ የመራ ሌላ ማንም አልነበረ፣ መንፈስ ቅዱስ እንጂ። አዲስ የተገኘ ክስተት አይደለም። መንፈስ ቅዱስ ሲፈጠር ነበር። ስለዚህ ወገኖቼ ህይወት ክርስትና ህይወት ደክሟቸዋል፣ ሰልችቷቸዋል። እንደው በቃ ሰለቸን የምትሉ ካላችሁ ሚስጥሩ ይሄ ነው፣ ችግሩ ይሄ ነው፣ ችግራችሁ ይሄ ነው። በመንፈስ መንቀሳቀስ ስትጀምሩ፣ በመንፈስ ኑሩ አለ። በመንፈስ ስትጸልዩ፣ በመንፈስ ደግሞ ጸልዩ አለ። በመንፈስ ኑሩ አለ። በመንፈስ ተመላለሱ አለ። የጳውሎስን እስቲ መጽሐፎች አንብባችሁ ይሄን ነው። ያን ጊዜ መከራ እንኳን ቢመጣ እንደነ ጴጥሮስ የመከራው በመከራ በምታሉ እንደ ክብር ትቆጥሩታላችሁ፣ እንደ ክብር እንቆጥረዋላችሁ። ዛሬ ስንቶቻችሁ ናችሁ እንደገና እንደ አዲስ መንፈስ ቅዱስ ወደ እኔና አዲስ ስራ ልትሉ የምትፈልጉ ማናችሁ? ስንቶቻችሁ ናችሁ? እኔም እፈልጋለሁ። እኔም ጸሎት ያስፈልገኛል። ስለዚህ ወንድሜን ፓስተር ወደዚህ እጋብዝና የመጨረሻውን ጸሎት ይጸልያል።